ኢትዮጵያን ያገለለው በግብጽና በሳውዲ የሚመራው የቀይ ባህር መድረክ ዓላማው ምንድነው? የቀይ ባህር መድረክ ወዴት ሊያድግ ይችላል? ለብዙ ምሁራን የመነጋገሪያ ርዕሰ ጉዳይ ነው። ከጥቂት ዓመታት በፊት ብቅ ያለውና የበርካቶች መነጋገሪያ የሆነው የቀይ ባህር የትብብር መድረክ አሁን ላይ ለተለያዩ ጂኦፖለቲካዊና ስትራቴጂካዊ የዓለም አቀፍና የቀጠናዊ ግንኙነት ትልቅ መነጋገሪያ ጉዳይ ከሆነ ዋላ ደር ብሏል። በተለይም በምስራቅ አፍሪካ ቀጠናና በቀይ ባህር ቀጠና ያሉ ሀገራትን አሁን ላይ በአንድ ላይ በማጣመር ኢትዮጵያንና እስራኤልን እንደዚሁም የተባበሩት አረብ ኤሚሬትስን በማግለል ግብጽ፣ ሳውዲ አረቢያና ሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ፣ ጆርዳንና እንደዚሁም ፍልስጤምን አቀፍ ያለው የሚለው ሁለቱ ዋና ማለትም ግብጽና ሳውዲ አረቢያ መሰረቱት የተባለው ይህ ጥምረት በቀጠናችን የተለያዩ የኃይል አስተላለፎች እንዲኖሩ የሚፈቅድ አይመስልም። የሀገራችን ምሁራን ህብረቱ አግላይ መሆኑ ኢትዮጵያን ያሰጋታል ሲሉም ይደመጣሉ። ለመሆኑ የቀይ ባህር የትብብር ጥምረት ወይም ፎረም የማን ነው? ዓላማውስ ምንድን ነው? ገና ከመነሻው የመድረኩ ጥንካሬና የዓላማ ግልጽነት ላይ ጥያቄ እየተነሳበት ነው። ለምሳሌም እስራኤል የለችበትም የሚሉት ባለሙያዎች እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ አገር ሆና እያለ ሁለቱ ቸል ሊባሉ መቻላቸው ነገሩን የበለጠ አነጋጋሪና አስገራሚ አድርጎታል። ዋናዎቹን የቀጠናውን ተዋናዮች ያገለለ የትብብር መድረክ መሆኑ የሚነገር አንድ ነገር ቢኖር የአንድን አገር ህልም ለማስፈጸም የቆመ መሆኑን እንደሆነ በርካቶች ይስማሙበታል። ወደ ጦር ቃል ኪዳን የማደግ ዕድልም አለው ወይስ የለውም የሚለው ጉዳይ አሁንም ድረስ እያነጋገረ ነው። በተለይም ሱዳን ቀውስ ውስጥ ሆና፣ ኤርትራ ከዓለም የተገለለች ሀገር ሆና እያለ ሶማሊያና የመን የት እንዳሉ እየታወቀ ቀሪዎቹ ዮርዳኖስና ግብጽ እንደዚሁም ሳውዲ አረቢያ ይህንን ጥምረት በጋራ መመስረታቸው እነኚህን ሀገራት ምን ሊያደርጓቸው ነው? አሊያም በቀጠናው የማንን አጀንዳ ሊያስፈጽሙ ነው የሚለው ጉዳይ አሁንም እያነጋገረ ነው። እንኳንስ ሊጠናከሩ እርስ በርስ ቁርሾ ያለባቸው እነኚህ ሀገራት ባጭሩ ሳውዲን ማጀብ ካልሆነ እነዚህ ሀገራት ሌላ ምን የረባ ሚና ሊኖራቸው ይችላል የሚለውም ጥያቄ በጂኦፖለቲክስ ባለሙያዎች በስፋት መነጋገሪያና የሚነሳ አጀንዳ ነው። ኔቶን የመሰሉ ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው እንደሆነ የሚነገር ሲሆን ይህ መድረክ ትልም የሌለው የሳውዲን ዕቅድና ዓላማ ይዞ የተነሳ በመሆኑ በርካቶች ይተቹታል። ጠቅላይ ሚኒስትር ዶክተር አብይም በእርግጠኝነት ኢትዮጵያ ወደ ቀይ ባህር ትጎራበታለች ወይም ትመለሳለች ሲሉ ከዚህ ቀደም የሰጡት አስተያየት ይህንን ጥምረት እንዴት አድርገው ሊያልፉት አስበው ነው የሚለውንም ጉዳይ መነጋገሪያ እንዲሆን አድርጎታል። የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። ታዲያ በዚህ ሁሉ ሁኔታ ውስጥ የሚገኘው የምስራቅ አፍሪካና የቀይ ባህር ቀጠና በግብጽና በሳውዲ አረቢያ ፊት አውራሪነት የተመሰረተው የቀይ ባህር ፎረምና የዚሁ የፎረሙ መጠንሰስ ዋና አጀንዳ ኢትዮጵያንና ከኢትዮጵያ ጋር የሚሰሩ የቀጠናው ሀገራትን ማግለል መሆኑ በርካቶችን እያነጋገረ ነው። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ደግሞ ከገበያ ሚዲያ የልዩ ጥንቅር የትንተና ፕሮግራም የሚቀርብበት ሰዓት ነው። አብራችሁ እንድትቆዩ በመጋበዝ ለዛሬ በዋናነት ኢትዮጵያ እስራኤልና የተባበሩት አረብ ኤሚሬትስን ያገለለውና የሳውዲ አረቢያና የግብጽን አጀንዳ በተለይም በዋናነት ከሳውዲ አረቢያ ጋር እየተፎካከረች የምትገኘውን የተባበሩት አረብ ኤሚሬትስንና እስራኤልን ከቀጠናው ለማስወገድ ወይም በቀጠናው ላይ ሚናቸውን ለማሳነስ በማሰብ ግብጽን ከሳውዲ አረቢያና በምስራቅ አፍሪካ ቀጠና ከሚገኙ ፌልድ ከተባሉ አገራት ጋር ያጣመረውን ጉዳይ በሚመለከት በስፋት እንዳስሳለን። በዛሬው ልዩ የትንታኔ ፕሮግራማችን በኢትዮጵያ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ብሔራዊ ጥቅሞችን የሚመለከቱና ከኢትዮጵያ ጋር የተያያዙ ወሳኝ የሚባሉ በተለይም ከቀጠናዊ የሰላምና ደህንነት ሁኔታ ጋርም የተያያዙ ጥብቅ ጉዳዮች ይነሳሉ። አብራችሁ እንድትቆዩ በመጋበዝ በተለይም ይህ ጉዳይ እንዴት ይታያል የሚለውን ጨምረን ቀጠናው አሁን ባለበት ሁኔታ የዚህ አይነት ጥምረት ተፈጥሮ ወታደራዊ ህብረት የሚፈጠር ከሆነ በኢትዮጵያ ላይ ምን አይነት ጫና ሊያመጣ ይችላል? በእርግጥ ኢትዮጵያ ተቆልፎባታል ወይስ ኢትዮጵያ አሁን ላይ እየገሰገሰች እንዳለችው የቀይ ባህር ቀጠናን ተቀላቅላ ጠላቶቿን ትቀለብሳለች? ይህ የምንፈትሸው ዋና አጀንዳችን ነው። አብራችሁን ቆዩ።
ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ለወትሮም ትኩሳት የማያጣው የምስራቅ አፍሪካ ቀጠናና የቀይ ባህር ዓለም አቀፍ የንግድ መስመር አሁንም በጡዘት ላይ ይገኛል። በተለይም ጡዘቱ እንዲፈጠር እያደረጉ ያሉ ዋና ዋና የሚባሉ የቀጠናው ሀገራት ግብፅ፣ ሳውዲ አረቢያና ኤርትራ ሲሆኑ በሌላ በኩል የእነኚህን ሀገራት አሻጥርና ሴራን በማፈራረስ ወደ ቀጠናው ለመቀላቀል እየሞከረች ያለችው ኢትዮጵያ ከኋላዋ እስራኤልና የተባበሩት አረብ ኤምሬትስ እንደዚሁም ሌሎች ወሳኝ የሚባሉ እንደ ፈረንሳይ፣ ራሽያና ቻይናም አሜሪካም ጭምር እያገዟት እንደሆነ የሚያሳዩ መረጃዎች እየወጡ ነው። ይሁንና ግን በተጨባጭ ከኢትዮጵያ ጎን ቆመዋል የሚባሉ ሀገራት አሁን ላይ ፈረንሳይ፣ እስራኤል፣ የተባበሩት አረብ ኤምሬትስና ራሽያ መሆናቸው እርግጥ ነው። ታዲያ እነኚህ ሀገራትን ከኋላ ያሰለፈችው ኢትዮጵያ ግብፅ እንደምትለው ኢራንንና ሳውዲ አረቢያን አሰልፋ ታሸንፋታለች ወይስ ነገሩ ምን አይነት ውጤት ይዞ ሊመጣ ይችላል? ይሄ ጉዳይ በርካታ የጂኦፖለቲክስና የዓለም አቀፍ ምሁራንን እያነጋገረ የሚገኝ ጉዳይ ነው። በዚህ አይነት የታሪክ ጥልፍልፎች ውስጥ ያለው የቀይ ባህርና የምስራቅ አፍሪካ ቀጠና አሁን ከመቼውም ጊዜ በላይ ቀጠናውን ለመቆጣጠርና በራሳቸው ተጽዕኖ ስር ለማድረግ በሚገዳደሩ ሳውዲ አረቢያና የተባበሩት አረብ ኤምሬትስን በመሰሉ የአረቡ ባህረ ሰላጤ ሀገራት በአንድ ጎን፣ በሌላ በኩል ደግሞ በምዕራባውያን ሀገራትና እነሱ በሚዘውሯቸው አረብ ሀገራት ዘንድ እንደ ዋና የዓለምና የቀጠናው ስጋት ተደርጋ በምትታሰበው ኢራንና በእስራኤል የቀለጠ ፉክክርና መገዳደር ውስጥ ይገኛል። ከዚህ ባስ ሲልና ከፍ ወዳለው ዓለም አቀፋዊ ሥርዓት ውስጥ ሲገባ ደግሞ በምስራቃውያኑ ራሽያና ቻይና በበላይነት በሚዘውሩት ብሎክ ወይም ስብስብና አወዛጋቢው ሰው ፕሬዝደንት ዶናልድ ጄ ትራምፕ በሚመሯት ሀገር አሜሪካና የአሜሪካ ቀኝ እጆች በሚባሉት እንደ እንግሊዝ፣ ፈረንሳይ፣ ጀርመንን በመሳሰሉ የዓለማችን ተጽዕኖ ፈጣሪ የምዕራቡ ዓለም ሀገራት መካከል ዓለምን ለመጠቅለልና በራስ የተጽዕኖ መዳፍ ስር ውስጥ ለማስገባት በሚደረገው የጦፈ ፉክክርና እልህ አስጨራሽ በሆነው ሁለንተናዊ መገዳደር ሹክቻ በበዛበት ሥርዓት ውስጥ የቀይ ባህርና የምስራቅ አፍሪካ ቀጠና ዋና የኃያላኑ የኃይላቸው ማሳያና የጉልበታቸው መፈታተሻ ዋና ቀጠናዊ ዓለም አቀፋዊ የጂኦስትራቴጂካዊ የስበት ማዕከል በመሆን ክፉንም ደጉንም እያሳለፈ ይገኛል። የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብፅና ሳውዲ አረቢያ ናቸው። ከእነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 የኢጋድ አባል ሀገራት ናቸው። ጎረቤት ሀገር ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመንን እንደሚያጠቃልል የሚነገርለት ይህ ስብስብ በሁለቱ ሀገራት በስፋት እንደሚዘወር የሚያጠያይቅ አይደለም። የመካከለኛው ምስራቅ አገራትና የአፍሪካ ቀንድን ተፈጥሮ አጎራብቷቸዋል የሚባሉት እነኚህ ሀገራት በአፍሪካ ቀንድ ዋና ተጽዕኖ ፈጣሪ የሆነችውን ኢትዮጵያንና በምስራቅ አፍሪካ ብሎም በቀይ ባህር ቀጠናና በዓለም አቀፍ የኃይል አሰላለፍ ሥርዓት ውስጥ ዋነኛ ተወዳዳሪ የሆነችውን እስራኤልንም እንዳገለለ ይነገርለታል። እንደዚሁም በአረቡ ባህረ ሰላጤ ውስጥ በተለይም የገልፍ ካንትሪ በመባል ከሚታወቁት ዋናዋ የሆነችውና በመካከለኛው ምስራቅና በምስራቅ አፍሪካም በዋናነት ተጽዕኖ ፈጣሪ ከሚባሉ ሀብታምና በነዳጅ የካበተ ኢኮኖሚ ካላቸው የአረቡ ዓለም ሀገራት ዋነኛ የሆነችው የተባበሩት አረብ ኤምሬትስንም ያገለለ እንደሆነ በበርካቶች ይነገራል። ከቀይ ባህር ማዶ ለማዶ የሚተያዩትን እነኚህን ሀገራትም በማግለል ብቻውን በተለይም የሳውዲ አረቢያን ጥቅም ከፊት በማስቀደም በመቀጠል ግብፅ ከኋላ ተሰልፋ የሚዘውሩት ይህ የቀይ ባህር አሊያንስ ወይም ደግሞ ፎረም በመባል የሚታወቀው ስብስብ አሁን ላይ ኢትዮጵያን ለማጠር የተባበሩት አረብ ኤምሬትስና እስራኤልን የመሰሉ ሀገራትን ደግሞ ከቀጠናው ከነው ለማባረር ከፍተኛ ርብርብ እያደረገ እንደሚገኝ በርካታ መረጃዎች ያመላክታሉ።
እርግጥ ነው ይህ ቀጠና የማንንም ያደገ አገርን ቀልብ ወከክ የሚያደርግ እንደሆነ አያጠያይቅም። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ስለሚካሄድ ነው። ቀጠናው ከዚህም ባለፈ ዶላር በውሃ ላይ እየታየ የሚንሳፈፍበት የሚል ስም የወጣለት ሲሆን በዓለም ላይ ከ1 ትሪሊዮን ዶላር በላይ የበዛ የንግድ እንቅስቃሴ የሚደረግበት ከባድ የባህር ትራንስፖርትና የባህር ላይ የትራፊክ መጨናነቅ የሚበዛበት ወሳኝ መተላለፊያ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጣጠሙበት ቦታ ሲሆን በሜዲትራኒያን ሲዩዝ ካናልንና ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ ዓለም አቀፍ የንግድ መተላለፊያ ነው። ታዲያ በዚህ ቁልፍ ቀጠና ኃያልነቱን ማሳየት የማይሻ ኃያል አገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲን እንዳብነት አድርገን መውሰድ እንችላለን። በአንድ ወቅት የቀድሞዋ አቢሲኒያና የአክሱም ዘመነ መንግሥት ስልጣኔ ታሪካዊና ተፈጥሯዊ ግዛት የነበረችው የቀጠናችን ሚጢጥየዋ ሀገር ጅቡቲ ባላት የመዳፍ ያህል ያነሰ የቆዳ ስፋት ላይ የበሬ ግንባር ከሚያለው ምድረ በዳማው መሬቷ ላይ ለፈረንሳይ፣ ለአሜሪካ፣ ለጃፓን፣ ለቻይናና ለሌሎች አገራት በማከራየት የቀጠናውን ስትራቴጂካዊነት ያጎላች አገር አድርጓታል። ህንድና ሩሲያም የእነዚህን አገራት ፈለግ በመከተል እግራቸውን ለማስገባት እየጣሩ ነው። በሌላ በኩል የተባበሩት አረብ ኤሚሬትስ፣ ኳታር፣ ቱርክና ኢራንን የመሳሰሉ በቀጠናው ያሉና ቀጠናውን በቅርብ ርቀት የሚዋሰኑ እነዚህ አገራት በቀጠናው ባሉ ወዳጅ ወይም ሸሪክ በሚሏቸው አገራት በኩል ቦታቸውን አደላድለው በመያዝ ላይ ናቸው። ሌሎችም በቀጠናው ጥቅም አለን ያሉ አገራት በቀጠናው የጦር ሰፈር መገንባትን ጨምሮ የኔ ነው የሚሉትን አንገት ማስገቢያ የሚሆን ይዞታን ለመቆናጠጥ እየቋመጡ ይገኛሉ። ተፈጥሮ በቀይ ባህር ሰፈር ያስቀመጣቸው አገራት ብቻ ሳይሆኑ ራቅ ያሉትም ቢሆን የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ አባት ርስታቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብኤል መንደብ አንዳች እክል ቢገጥመው የብዙ አገራት ጉሮሮ ላይ አጥንት የመሰንቀር ያክል ከባድ ጣጣ ሊያመጣ ይችላል። ለዚህም የጋዛን ጦርነትን ተከትሎ የኢራን ወዳጅ የሆነው የየመኑ ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ዋና ማሳያ ነው። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን በእርግጥ ያሳየ ነው። የሩቅ ኃያላን አገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላልም የቀይ ባህር ኩታ ገጠም አገራት ከአውሮፓውያኑ 2018 ጀምሮ በጋራ ለመቆም ማሰብ የጀመሩት። ነገሩ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶም እንደ አውሮፓውያን አቆጣጠር በ2019 ቅርጽ እየያዘ የመጣ ሲሆን በ2020 እንደ ፈረንጆቹ አቆጣጠር ደግሞ ሊመሰረት የቻለ አንድ ስብስብ አለ። ለጋራ ጥቅምም ለጋራ ስጋትም ስብስብ ብንለው የተሻለ ስለሚሆን በስብስብ እንጥራው። ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8 የቀጠናው አገራት ቀደም ሲል የገለጽናቸው አገራትን ጨምሮ መመስረታቸው እውን ሆኗል። አቶ ናምን አሸናፊ የተሰኙ የአፍሪካና ኦሪየንታል ጥናት ዘርፍ ተመራማሪ የቀጠናውን ሁኔታ በማየት ስለዚህ ግብፅና ሳውዲ አረቢያ ይዘውሩታል ስለተባለው ስብስብ ሲናገሩ ይህ መድረክ በሳውዲና በግብፅ ጽኑ ፍላጎት እንጂ በአባል አገራቱ ሙሉ ፍቃድ የተመሰረተ እንዳልሆነ ይስማማሉ። ለዚህ የሚያነሱት አንዱ ምክንያት ቀሪ አባላቱ ያላቸው አሁናዊ ቁመና ሲሆን ከግብፅ ውጪ አብዛኞቹ አገራት በራሳቸው ለመቆም የሚችሉ አይደሉም፣ ይልቁንም ሳውዲን የማጀብ ሚና ካልሆነ በስተቀር። ይህ ደግሞ ቀጠናውን የበለጠ ለማተራመስ ወይም የአንድን አገር አጀንዳ ለማስፈጸም የተቋቋመ እንጂ ዓላማው ወይም በህብረቱ ስብስብ የጋራ መድረክ ላይ እንደተገለጸው የሁሉንም አገራት ፍላጎት ለማሳካት የተመሰረተ አይመስልም። ይህ ጉዳይ ለምን ኢትዮጵያና እስራኤል እንደዚሁም የተባበሩት አረብ ኤሚሬትስን አገለለ የሚለውን ጉዳይ ለአፍታ ይቆየንና አሁን መድረኩ ኢትዮጵያን ለምን አገለለ የሚለውን ወሳኝ ጥያቄ በተናጠል እናንሳ። ይህ ጥያቄ የኛ ብቻ ሳይሆን በወቅቱ በሕዝብ ተወካዮች ምክር ቤትም የተነሳ ጥያቄ እንደነበር የኋላ መረጃዎች ይጠቁማሉ። ምናልባትም የግብፅ ኢትዮጵያን የማግለል አሻጥር ሳይሆን አይቀርም። መልሱ ያለምንም ጥርጥር አዎ ነው። አሁን ባለው ሁኔታ ቀይ ባህርን በቀጥታ ባይዋሰኑም ከቅርበትና ካላቸው ብሔራዊ ጥቅም አንጻር በባህሩ ዙሪያ ከፍተኛ ፍላጎት ያላቸው አገራት በርካቶች ናቸው። በዚህ መድረክ ላይ 2 ቁልፍ አገራት ገሸሽ መደረጋቸው ደግሞ የበለጠ ነገሩን እንድናጤነው ያስገደደ ጉዳይ ነው። እንዲያውም 3 አገሮች መሆናቸው ደግሞ የበለጠ ነገሩ ለምን ከማስባልም ባለፈ የስብስቡን ዓላማ በጥልቅ እንድንፈትሽ የሚዳርግ ነው።
እስራኤል፣ የተባበሩት አረብ ኤምሬትስና ኢትዮጵያ መገለላቸው ለምን? ጠቅላይ ሚኒስትር ዶክተር አብይ አህመድ ከ3 ዓመታት በፊት ዶክተር ቶፊቅ አብዱላሂ በተባሉ የሕዝብ ተወካዮች ምክር ቤት አባል ቀይ ባህር ለእኛ ብቸኛው መግቢያ መውጫችን ሆኖ ሳውዲና ግብፅ ሆን ብለው ሲያገሉን እኛስ ምን እያደረግን ነው? በመቀጠልም ዶክተር ቶፊቅ ጥያቄያቸውን በማጠናከር ከ8ቱ አባል አገራት 4ቱ የኢጋድ አባል አገራት ሆነው እንዴት ይህን አግላይነት ማስቆም አቃተን በሚል ጥያቄ አንስተውላቸው እንደነበር ከዚህ ቀደም የወጡ መረጃዎች ያመላክታሉ። ጠቅላይ ሚኒስትር ዶክተር አብይ አህመድም ሲመልሱ ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም የምትበርበትን ክንፍ ተማምና እንጂ በማለት ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ፣ ከ10-15 ዓመት በኋላ ደግሞ በሌሎች ራቅ ባሉ አገራትም ጥቅም አለኝ ስትል እንደምትደመጥ ጥያቄ አያስነሳም ወይም ጥርጥር የለውም ሲሉ የእኛ ተጽዕኖ እዚህ ቀይ ባህር ሰፈር የሚቀር አይደለም ሲሉ መናገራቸው ነገሩ የበለጠ ትኩረት እንደተሰጠው የሚያሳይ ነው። በወቅቱ የጠቅላይ ሚኒስትሩ ምላሽ አገራችን ኢትዮጵያ በዲፕሎማሲው ዘርፍ በተጨባጭ ምን እየሰራች እንደሆነ ምንም ፍንጭ የሚሰጥ ባይመስልም አሁን ከተነሳው የኢትዮጵያ የባህር በር ጥያቄ ጋር ስናያይዘው ግን ትልቅ ትርጉም የሚሰጥ ሆኖ እናገኘዋለን። እስኪ ቀደም ሲል ያነሳነውን ጥያቄ እንመልስ። ለመሆኑ ይህ ስብስብ ለምን ዓላማ ተመሠረተ? አቶ ነአምን የኢትዮጵያ በቀጠናው ስብስብ ውስጥ አለመካተትና ገሸሽ መደረግ ከግብፅ ጋር ሊተሳሰር የሚችልበት እውነታ እንዳለ የሚያመሳክር ሰበዝ መዘው ነገሩ ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ መልስን ያሰጣል በማለት ከጠንሳሾቹ መካከል ግብፅ ዋነኛዋ መሆኗ በራሱ ትርጉም እንደሚሰጥ ይናገራሉ። በተለይም ይህን ሐሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብፅ መሆኗ የበለጠ ለኢትዮጵያ መገለል እንደ ምክንያትነት እንደሚነሳም አብረው ያነሳሉ። ግብፅ በማንኛውም መድረክ የኢትዮጵያን ዲፕሎማሲና ኢኮኖሚያዊ ከአካባቢው ማራቅ ስለሆነ ዋና ፍላጎቷ ኢትዮጵያም በዚህ ስብስብ ውስጥ እንዳትካተት ያደረገችው ግብፅ ስለመሆኗ የሚያጠራጥር እንዳልሆነ እኚሁ የቀጠናዊና የዓለም አቀፋዊ ግንኙነት ተንታኝ ይናገራሉ። ለዚህም ከሌሎቹ የስብስቡ አባል አገራት በተለየ ግብፅ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተነገረ ባለበት በዚህ ወቅት ኢትዮጵያ በዚህ ስብስብ ውስጥ እንዳትካተት መደረጉ ከማስገረምም በላይ የግብፅን ከፍተኛ ኢትዮጵያ ላይ የምታደርሰውን ጫናና የዘመናት አሻጥርን በጋ የሚያመላክት ስለመሆኑ አያጠራጥርም። ቀሪዎቹ 6 አባል አገራት ደካማ የሚባሉ ከመሆናቸውም አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብፅ በዚህ መድረክ ሚናዋ የጎላ እንደሚሆንም እንደዚሁ ጥርጥር እንደሌለው ተንታኞች ይናገራሉ። ከአባል አገሮቹ አንጻር ከሳውዲ ቀጥሎ አጀንዳውን የማስፈጸም አቅም ያላትና የምትችለው ብቸኛ አገር ግብፅ መሆኗ፣ ግብፅ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ስለሆነ ለኢትዮጵያ ከዚህ ቀጠና መገለል ዋነኛዋ ምክንያት አንድም ግብፅ ስትሆን በሌላ በኩል ደግሞ ግብፅን አይዞሽ የምትላት ሳውዲ አረቢያ ጥያቄ የሚነሳባት ነች። ኢትዮጵያና ግብፅ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ላይ ሊጋሩ የሚችሉበት ዕድል በሐሳብ ደረጃ ተነስቶ ከነበረም ልታከሽፎ የምትችለው ግብፅ እንጂ ሌላ እንደማትሆን የሚናገሩት አቶ ነአምን በእርግጥም የፓርላማ አባሉ ዶክተር ቶፊቅ እንዳነሱት ከአባል አገራት 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረም ግልጽ አይደለም። አረቦቹ ይህን የሚስቱት አይመስልም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ካልሆነ በቀር ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው መሆን እንዳለበትም የተንታኞች ሐሳብ ነው። እንደሚፈራው ግብፅ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን እንደሚችል በበርካቶች ይታመናል። ለመሆኑ መድረኩ ወደ ጦር ቃል ኪዳንነት ድርጅት የመለወጥ ዕድሉ ምን ያህል ነው? ኢትዮጵያ ቀስ በቀስ ቀለበት ውስጥ እየገባች ሲሆን ዛሬ ሩሲያን ወደ ጦርነት ያስገባት አንድ ምክንያት በረጅም ዘመናት ውስጥ ቀስ በቀስ ከበባ ውስጥ መግባቷ ነው የሚሉት ተንታኞች ጥቂት አይደሉም። እነዚህ ተንታኞች የዩክሬንን ወረራ የሚነቅፉትን ያህል ላለፉት በርካታ አስርት ዓመታት ኔቶ ሩሲያ አንገት ላይ ሸምቅቆ እያጠበቀ ቆይቷል ሲሉ ይሞግታሉ። ምንም እንኳን ኔቶን ከትንሽየዋና
በአብዛኛው ደካማ ማህበራዊ ኢኮኖሚያዊና ፖለቲካዊ አቅም ያላቸው የቀንዱ ሀገራት በስፋት ከተሰበሰቡበት የቀይ ባህር ምክክር መድረክ ጋር ማነጻጸር የማይቻልና ስሜት የማይሰጥ ባይሆንም ነገሩ ግን በቀላሉ የሚታይ እንዳልሆነ ግን የሚያጠያይቅ አይደለም። እርግጥ ነው የቀይ ባህር መድረክ ገና ዳዴ ያለ ያለና በዚህ ላይ የመድረኩ ዓላማ ተብለው የተቀመጡት የባህር ላይ ውንብድናን መከላከል፣ ከስፍራው የሚገኝ ጥቅምን ማጎልበትና መጋራት፣ ህገወጥ የጦር መሳሪያና የሰዎች ዝውውርን መቆጣጠር የሚለው የስብስቡ ዓላማ ተልዕኮ ከሰሜን አትላንቲክ ቃል ኪዳን ጦር ኔቶ ጋር በግብር በዓላማና በተልዕኮ አሁን ላይ የሚያመሳስላቸው ነገር ባይኖርም ነገሩ ውሎ ሲያድር እነዚህ ፍላጎቶች በእርግጥ አንድ በአንድ እየተነሱ የሁሉም ምዕራባውያን አገራት የጋራ ስጋቶች ሆነው መታየታቸው አይቀሬ እንደሆነ ግን የሚያጠራጥር አይደለም። ለምሳሌ እንኳን የባህር ላይ ውንብድናና አሸባሪነት ለአሜሪካና ለምዕራባውያን ሀገራት ብቻም ሳይሆን ለምስራቁም ስጋት ሆኖ የቆየና አሁንም ድረስ እንደ ስጋት የሚታይ የቀጠናው ዋና የሰላምና የደህንነት ስጋት ነው። ህገወጥ የሰዎች ዝውውርም ቢሆን በተመሳሳይ የአውሮፓ ሀገራት ቀዳሚ የራስ ምታት ሲሆን፣ በተጨማሪም በዚህ አካባቢ ሰፋፊ የጋዝና የነዳጅ ኃይል ማስተላለፊያዎች ግንባታን ጨምሮ ቻይና እፈጥረዋለሁ የምትለው ሰፊው ሮድ ኤንድ ቤልት የተሰኘው ዓለም አቀፉ የአውራ ጎዳና ቀለበት ወደፊት ቀጠናውን የላቀ የንግድ ትስስር እንዲኖረው የሚያስችል እና የስበት ማዕከልም እንደሚያደርገው አያጠራጥርም። ያ ጊዜ ሲመጣ የአካባቢው ሀገራት ከሩቅ በሚመጡ ቻይናን፣ ህንድንና አሜሪካንን በመሳሰሉ ሀያላን ሀገራት የንግድ ብልጫ እንዲወሰድባቸው እንደማይሹ ግልጽ ነው። ይህም የትብብር መድረኩን ለመፍጠር ሌላ ምክንያት ሊሆን ይችላል። ነገር ግን ሄዶ ይህ መድረክ ወደ ጦር ቃል ኪዳን ድርጅት ቢያድግስ ጊዜውን ያልጠበቀ ስጋት ሊያመጣ እንደሚችል አያጠያይቅም። አቶ ነአምን ይህን ጉዳይ በሚመለከት እንደሚሉት ይህን መድረክ ለመፍጠር ከታለመ ዘመን የለው። በሐሳብ ደረጃ ከኤርትራ ጀምሮ ግብፅና ሳውዲ አረቢያ በተለያየ ጊዜና ሁኔታ ትልሙ ነበራቸው። በሳውዲ አጋፋሪነት በ2020 እንደ ፈረንጆቹ አቆጣጠር ተመሰረተ እንጂ ግብፅና ሳውዲ አረቢያ ከ2018 ጀምሮ ሲነጋገሩበት የነበረ ጉዳይ ስለመሆኑ በርካታ መረጃዎች ይጠቁማሉ። ከ1970ዎቹ ጀምሮ ይብዛም ይነስም ሙከራዎች እንደነበሩም የታሪክ ድርሳናት ያስረዳሉ። ይህ ማለት ግን ወዳለቀ ብረት አያድግም ማለት ወይም አሁን ላይ አልቆ አድጓል ማለት እንዳልሆነ ግን መረዳት ያስፈልጋል። እንደ አቶ ነአምን ትንተና ለምን ተመሰረተ የሚለውን ለመረዳት በቀጠናው ያለውን ከባቢያዊ ተጽዕኖ ፈጣሪ የመሆን እሽቅድድምን መረዳት በእርግጥ አስፈላጊ ነው። ይህም በዋናነት የሚገለጸው በተባበሩት አረብ ኤምሬትስና በሳውዲ መካከል ያለውን ውስጣዊ ትግል በግልጽ በመገንዘብ እንደሆነ የሚያጠያይቅ አይደለም። የሌላ ጥያቄን የሚያጭር ቢሆንም የተባበሩት አረብ ኤምሬትስ ከመድረኩ ለምን ተዘነጋች? ለአቶ ነአምን ይህ ሌላ መሰረታዊ ነጥብ እንደሆነ ይገልጻሉ። አረብ ኤምሬትስ በእርግጥ ለምን ከዚህ ፎረም ተዘነጋች? አረብ ኤምሬትስ ተዘንግታ አይደለም። የባህረ ሰላጤው ሀገራት ኳታርን ያገለሉ ጊዜ ግብፅ፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በዋናነት በአንድ ላይ በመጣመር የኳታርን መንግስት የነጠሉ የአየር ክልል በመዝጋት ምጣኔ ሀብታዊ ተጽዕኖ በመፍጠር ኳታር ላይ ከፍተኛ ጫናን ሲያደርሱ የነበረ ሲሆን፣ ይሁንና ግን በጋራ የቆሙበት ጊዜ ረጅም አልነበረም። ይህን ንብረታቸውን ካጸኑ ብዙም ሳይቆዩ ወዲያው ሊፋቱ የቻሉ ሲሆን፣ ታዲያ ይህ የቀይ ባህር መድረክ ሲቋቋም እንዴት የኢትዮጵያ ወዳጅ የሆነችው የተባበሩት አረብ ኤምሬትስ ከዚህ ቀደም ከነበራቸው ህብረትና ግንኙነት አንጻር ከዚህ ስብስብ እንድትወጣ ተደረገ የሚለው ጉዳይ ግን አሁንም አጠያያቂ ነው። ኤምሬቶችን ካነሳን ሌላም ጥያቄ አብሮ መነሳቱ የማይቀር ሲሆን እሱም የተባበሩት አረብ ኤምሬቶች ሚና በቀጠናው ከባድና ተጽዕኖ የፈጣሪ መሆናቸው ጉዳይ አጠያቂ አለመሆኑ ሲሆን በተለይም የተባበሩት አረብ ኤምሬትስ በምስራቅ አፍሪካ ቀጠና በቀይ ባህርና በመካከለኛው ምስራቅ ያላት ዓለም አቀፋዊ ቀጠናዊ ተጽዕኖ አሁን ላይ በዚህ አይነት ስብስብ እንድትረሳ የሚያደርጋት ባይሆንም ሳውዲ አረቢያና ግብፅ ግን የተባበሩት አረብ ኤምሬትስ እንደ ኢትዮጵያና እንደ እስራኤል በዚህ ስብስብ ውስጥ እንዳትካተት ማድረጋቸው ነገሩ በእርግጥም የስብስቡን የሁሉንም ሀገራት አጀንዳ ለማስፈጸም የተፈጠረ ስብስብ እንዳልሆነ የሚያመላክት እንደሆነ በርካታ የጂኦፖለቲክስ ምሁራን ያስረዳሉ። ለምሳሌ እንኳን የተባበሩት አረብ ኤምሬቶች ዲፒ ወርልድ በተሰኘ ዓለም አቀፍ ግዙፍ የፖርት አልሚ ድርጅት አማካኝነት በጅቡቲና በሶማሌላንድ ወደቦችን የሚያስተዳድር እጅግ ግዙፍ ድርጅትን ወደ ቀጠናው ልካ ቀጠናውን በተዘዋዋሪ እየመራች ሲሆን ኤሚሬቶች በሁሉም የቀጠናው ሀገራት ውስጥ ይነስም ይብዛም እዚህም እዛም ያላቸውን ፖለቲካዊና ኢኮኖሚያዊ ጥቅምም ለማስጠበቅ ይህንኑ ግዙፍ ድርጅት በዋናነት እየተጠቀሙ ባለበት በዚህ ወቅት በዚህ ስብስብ ውስጥ አለመካተታቸው በእርግጥም ከግብፅም በላይ የሳውዲ አረቢያን ፍላጎት ለማሳካት የተመሰረተ ቀጠናዊ
ተራ ስብስብ እንዲሆን እንዳደረገውም የሚያምኑ ጥቂት አይደሉም። ታዲያ በዚህ ቀጠና ውስጥ ኤሚሬቶችን ያላካተተው መድረክ እንዴት ተመሰረተ? ለዚህም ነው የዚህ መድረክ ግብፅና ሳውዲ አረቢያ እንደሚሉት የንግድ ትብብር ነው በጭፍኑ ማመን አስቸጋሪ የሚያደርገው። እንደውም ከዚህ ባለፈ ስብስቡ ከትብብር ይልቅ እሽቅድድም ሆኖ የሚታይ ሲሆን ቀጠናዊ ጉዳዮች አሁን ላይ የበለጠ እየተጧጧፉና እየጦዙ በመጡበት ሁኔታ ውስጥ በእርግጥም የሳውዲ አረቢያና የግብፅን አጀንዳ ከፍ አድርጎ ለማሳየትና በቀጠናው ከነሱ ጋር የሚገዳደሩ አገራት እንዳይጠጉ ወይም ቀጠናውን እንዳይቀላቀሉ ለማድረግ ያሰበ ስለመሆኑ ግን አጠራጣሪ እንደማይሆን ይኸው ምክንያት አስረጂ ነው። የንግድ ትብብር መድረክ ነው የሚሉት ለወጉ ያህል ወይም ፌስ ቫሊው እንደሆነ የሚነገርለት የዚህ ስብስብ አባል ሀገራት ነገሩ ትብብር ሳይሆን ፉክክር እንደሆነም በግልጽ እየተመላከተ ነው። ፉክክሩም የነዳጅ ገንዘብ ያላቸው የሁለቱ ሀገራት ብቻ ሳይሆን በቀጠናው የራሳቸውን አሊያንስ በመፍጠር በጎራቸው የተለያዩ ሀገራትን በማሰለፍ የቀጠናውን የበላይነት በእጃቸው ለማስገባት የሚገዳደሩ ሀገራት ዓላማ ጭምር እንደሆነ ይገለጻል። ይህ ፉክክር እያየለ ከሄደ ምን ሊከሰት ይችላል? ኤሚሬትስ ጉዳዩን በቸልተኝነት ታየዋለች? ተንታኙ አቶ ነአምን ለዚህ መልስ አላቸው። የጊዜ ጉዳይ ነው እንጂ ኤሚሬቶችም ተገዳዳሪ ሆነው መቅረባቸው የማይቀር ነው። ምናልባትም ሰፊ ሕዝብ ያላትን ኢትዮጵያን አካተው ሳውዲን የሚገዳደር ሌላ ተፎካካሪ ህብረት ወይም ብሎክ መፍጠራቸው የማይቀር እንደሆነ ይናገራሉ። የቀይ ባህር መድረክ ወዴት ሊያደግ ይችላል የሚለውን ጉዳይ በሚመለከትም አቶ ነአምን ሲመልሱ ገና ከመነሻው የመድረኩ ጥንካሬና የዓላማ ግልጽነት ላይ ጥያቄ እንዳለ በመግለጽ ለምሳሌ እስራኤል የለችበትም የሚሉት ባለሙያው እስራኤል የቀይ ባህር አካል ሆና ኢትዮጵያ የአካባቢው ተጽዕኖ ፈጣሪ አገር ሆና ሳለች ሁለቱ ቸል ሊባሉ የሚችሉ አገራት አለመሆናቸው እየታወቀም ቸል መባላቸው ነገሩ በአንድም በኩል ሁለቱን አገራት ሸንቆጥ ለማድረግ ያሰበ ትንኮሳን ለመፍጠር እንደሆነ የሚታመን እንደሆነ የሚገልጹት ባለሙያው ዋና ቀጠናውን ተዋናኞች ያገለለ የትብብር መድረክ መሆኑ የሚነገርለትን ይህ ስብስብ ዋና መለያውን በሚመለከት የሚነገር አንድ ነገር ቢኖር የአንድን አገር ህልምና ትልም ለማስፈጸም የቆመ ስለመሆኑ ነው። ይህም በዋናነት የሳውዲ አረቢያ ሲሆን ሲቀጥል ግብፅ የምትከተል እንደሆነም ባለሙያው ያስረዳሉ። ወደ ጦር ቃል ኪዳን የማደግ ዕድል አለው ለሚለው ጥያቄም ያለ ምክንያት አይደለም። የአባል አገራቱ ስብጥርና ደካማነትን በማንሳት በተለይም ይህ ስብስብ የተመሰረተበት ምክንያት የራሱ የሆነ ዓላማና ትልም እንዳለው በመጥቀስ ሱዳን ቀውስ ውስጥ ናት፣ ኤርትራ ከዓለም የተገለለች አገር ናት፣ ሶማሊያና የመን የት እንዳሉ እየታወቀ ቀሪዎቹ ዮርዳኖስና ግብፅ መሆናቸው እንኳንስ ሊጠናከሩ እርስ በርስ ራሳቸው ቁርሾ ውስጥ ያሉ አገር መሆናቸው በአጭሩ ሳውዲን ማጀብ ካልሆነ የእነዚህ ሀገራት ሌላ ምንም የረባ ሚና ሊኖራቸው እንደማይችል ባለሙያው ያስረዳሉ። ኔቶን የመሰሉ ድርጅቶች ሲመሰረቱ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዘው የነበረ ሲሆን ይህ መድረክ ትልም ካለው የሳውዲን ትልም ይዞ የተነሳ እንጂ ሌላ ዓላማ እንደማይኖረው ከአመሰራረቱና አሁን ላይ እያሰባሰበ ካለው ኃይል በግልጽ መረዳት እንደሚቻል የጂኦፖለቲክስ ባለሙያዎች በእርግጥ ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ትጎራበታለች፣ እንደምንመለስም አልጠራጠርም ሲሉ የተናገሩትም ለዚሁ ሳይሆን እንዳልቀረም በግልጽ መረዳት ይቻላል። በተለይም የስብስቡ አባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷን እንደማታስነካ የገለጸች መሆኗ በቀጠናው አንድም በጦርነት በሌላ በኩል ደግሞ ሶስተኛ ወገን አደራዳሪ እንዲገባ በማድረግ ኢትዮጵያ፣ እስራኤልና የተባበሩት አረብ ኤሚሬትስ ይህንን ቀጠና ዳግም ወደ እጃቸው ማስገባታቸው የማይቀር እንደሆነ በርካታ የጂኦፖለቲክስ ባለሙያዎች የሚስማሙበት ሀቅ ነው። ግብፅ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ስትሆን በተለይም አሁን ላይ ከመቼውም ጊዜ በላይ የተበሳጨችበትና በኢትዮጵያ የዲፕሎማሲ የበላይነት የተወሰደባት ጊዜ ላይ ከመሆኗ ጋር ተያይዞ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያጣችውን የበላይነት በቀይ ባህር ቀጠና ላይ ለማስጠበቅ ኤርትራን ጨምሮ ከሀገራት ውጪ ሌሎች የተለያዩ ቀጠናውን ሊያምሱ የሚችሉ ስብስቦችን በጋራ በመያዝ ቀጠናውን የበለጠ ትርምስ ውስጥ እንዲገባና በቀጠናው ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጡዘት እንዲያይል በማድረግ አሁን ላይ ከፍተኛ ርብርብ እያደረገች ትገኛለች። በዚህ ሂደት ውስጥ የሚገኘው የቀይ ባህር ትብብር መድረክ ሚናው ምን ሊሆን እንደሚችል በጊዜ ሂደት የሚታይ እንዲሆን እንዳደረገው የሚጠቅሱ የጂኦፖለቲክስ ባለሙያዎች በተለይ ግብፅ አሁን ከነ ሳውዲ አረቢያ ጋር የመሰረተችው የቀይ ባህር ትብብር መድረክ ከዚህ በኋላ አሁን ባለው ሁኔታ የሚቀጥል ከሆነ ሊከስም የሚችልበት ሁኔታ እየሰፋ እንደሚሄድ ያምናሉ። ይሁንና ግን ይህ እውን እንዲሆን ኢትዮጵያ አሁን ላይ አብራቸው የሰራች
ካለቻቸው እንደ እስራኤል፣ የተባበሩት አረብ ኤምሬትስ፣ ፈረንሳይና ሌሎች የቀጠናውን ሁኔታ በጥብቅ የሚከታተሉ ተጽዕኖ ፈጣሪ የሚባሉ የምዕራቡና የምስራቁ ዓለም ሀገራትን አጠናክራ በመያዝ ቀጠናው ላይ ያላትን ቀድሞ የነበራትንና አሁንና ወደፊት ሊኖራት የሚችለውን የተጽዕኖ መፍጠር የበላይነትንና እንደዚሁም በቀጠናው ላይ ብሎም በዓለም አቀፍ ደረጃ ያላትን ብሔራዊ ጥቅም ለማስጠበቅ ቀን ከሌሊት አበክራ ካልሰራች ሁኔታው አሁን እንደምናስበው ቀላል እየሆነ ሊሄድ እንደማይችል የበርካታ የጂኦፖለቲክስ ባለሙያዎች እምነት ነው። አበቃን። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ